በድጋሚ እንደምን አመሻችሁ እንደምን ቆያችሁ። እግዚአብሔር ይመስገን። አሜን። አምላካችን ስሙ የተባረከና የተመሰገነ ይሁን። እንግዲህ ከዛሬ ጀምረን ነገረ ታቦት በሚል በተወሰኑ ክፍሎች ከፋፍለ ነው እንማማራለን። ዛሬ የመጀመሪያውን የመግቢያ ትምህርት ነው የምንመለከተው። እንግዲህ እንደ እግዚአብሔር ቅዱስ ፈቃድ ይሄ ትምህርት ሰፊ ነው። ለእናንተም አንዳንድ በትምህርቱ መጨረሻ ላይ ጠቁሚያችሁ እናንተም በንባብ የምታሰፉት የምታዳብሩት ቢሆን መልካም እና የዛሬው ትልቁ ፎከሳችን የሚሆነው መግቢያው ላይ ነው እና ኔትወርኩ ጥሩ እስከሆነ ድረስ እኔ እጅ ላይ ያለውን ሼር ላድርግና እሱን እየተመለከተን እንማማራለን። አምላካችን ቅዱስ እግዚአብሔር ለአባቶቻችን ምስጢሩን ገልጾ እንዳስተማረ ለባሪያው ገልጦ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ስለዚህ ምንድነው ለዛሬ መነሻችን ያው ጠቅላላ ርዕሱም ነገረ ታቦት ነው የሚለው። እንግዲህ በቤተክርስቲያናችን ትምህርት ታቦት በሐዲስ ኪዳን ብቻ የምንነግረው እንዳልሆነ ሁላችን እናውቃለን። የበለጠ መነሻው ብሉይ ኪዳን እንደሆነ እናውቃለንና ከብሉይ ኪዳን ተነስቶ ዛሬ ድረስ በቤተክርስቲያናችን ከሚነገሩ ንዋየ ቅድሳት አንዱ ሆኖ አገልግሎት እየሰጠ የሚገኝ ነውና እንደአሁን ዛሬ ሐዲስ ኪዳን ላይ ቆመን ብሉይ ኪዳን ላይ ስለነበረው እና አሁንም ስላለው እየተቀደሰው ንዋየ ቅድሳት መነጋገራችን ምንድነው? እንደው ቤዚካሊ ምንድነው ሐሳቡ ነው። የክርስትና መሰረት ወይም የኛ አሁን ኦርቶዶክሳውያን ነንኛና ምንድነው ፋይናል ጎሉ ክርስትና ነው። ክርስትና የመጨረሻ ግቡ ክርስቶስን መምሰል ነው። የመጨረሻ ግቡ ክርስቶስን መስሎ መገኘት ነውና አሁን የምንማረው የነገረ ታቦት ትምህርትን እንዴት እናየዋለን? ከዛ አንፃር ነው ቤተክርስቲያን ታቦትን ሰዎች ክርስቶስን እንዲመስሉ ወይም ለመምሰል ከሚያስፈልጋቸው መንፈሳዊ ምስጢር አንዱ የሆነውን ምስጢረ ቁርባን የምትፈጽምበት የተቀደሰ መገልገያ ነው ታቦት። ስለዚህ ከድህነታችን ጋር ሪሌትድ ነው። ታቦትን አለመማር አንችልም። ቤተክርስቲያኒቱ መንፈሳዊውን ምስጢር የምትሰጠን በዚህ የተቀደሰ ንዋይ ላይ ስለሆነ ማለት ነው። ስለዚህ ስለ ታቦት መማር አሁን ሐዲስ ኪዳን ላለ ክርስቲያን ምን ይረባዋል ምን ይጠቅማል ብሎ ማሰብ የሚቻል አይደለም እና ቤዚካሊ ከድህነታችን ጋር ይገናኛል የሚለው እንድታዩት ነው። ምክንያቱም ጌታችን እርሱን እንድንመስል እሱ በእኛ እንዲኖር እኛ በሱ እንድንኖር ከሰጠን አደራ ከሰጠን መንፈሳዊ ምስጢር አንዱ ቅዱስ ቁርባን ነውና ይሄንን ታላቅ ድንቅ የሆነ ምስጢር ቤተክርስቲያን የምትፈጽመው በዚህ የተቀደሰ ንዋይ ላይ ነው። ስለዚህ ይሄ የተቀደሰ ንዋይ ምንድነው የሚለውን ነው የምንመለከተው። እንግዲህ ይሄ ታቦትን ወይም ደግሞ ይሄን የተቀደሰ ንዋይ ስናነሳ ብሉይ ኪዳን ላይ እንሄዳለን፣ ወደ ብሉይ እንሄዳለን። ብሉይ ኪዳን እንደምታውቁት ብሉይ የሚለው ቃል ያረጀ የቀደመ የሚል ትርጉም አለውና የቀደመውን እግዚአብሔርና ሰው መካከል የነበረውን ውል የምናይበት ነው ብሉይ ኪዳን። እግዚአብሔር ከሰው ልጆች የነበረውን ውል። አዲስ ኪዳን ስንል ደግሞ እግዚአብሔር ከሰው ልጆች ጋር የፈጸመውን አዲሱን ኪዳን ማንሳታችን ነው። እንደው ቀለል ባለ አገላለጽ ይሄ ነው። በጣም የሚደንቀው እግዚአብሔር ከሰው ልጆች ጋር ውል ፈጸመ የሚለው ቃል ራሱ የሚደንቅ እኮ መልከታ አለው። እግዚአብሔር ማን ነው ብለን የእግዚአብሔርን የባህሪ መገለጫዎች ስንመለከት ዲቫይን ኢነርጂስ የምንላቸውን የእርሱን መገለጫዎች ያው እግዚአብሔርን በባህሪው አናውቅም፣ ነገር ግን የባህሪው መገለጫዎች ግን እናውቃቸዋለን። እግዚአብሔር ከፍጡራን ጋር ከፈጠራቸው ጋር ራሱን የሚያቀራርብበት የሚቀርብበት መንገድ አለ። ይሄ አምላክ የማይታይ ነው፣ ማይጨበጥ ነው፣ ማይዳሰስ ነው፣ ኢምፐነትራብል ይሉታል፣ ማይገሰስ ነው፣ ቦታ ማይገድበው ነው። ጊዜና ቦታ መሃል ያለ ቴምፖራል አይደለም። እንደኛ ጊዜም ስፔስንም የፈጠረው እሱ ነው፣ ከጊዜ ከስፔስ ውጪ ነው። እንግዲህ ይህንን ድንቅ ፈጣሪ ድንቅ አምላክ ከጊዜም ከቦታም ውጪ የሆነ ነገር ግን ከፈጠራቸውና ከሰራቸው ፍጡራን ጋር ግንኙነት ለማድረግ መስተጋብር እንዲኖር ራሱን በጊዜና ቦታ ውስጥ ከቶ ግንኙነት የሚያደርግ አምላክ ነው ከፍጥረታት ጋር። ስለዚህ ብሉይ ኪዳን የቀደመ ውል ብሎ አንድ ሰው ሲናገር ይሄንን ነገር መርሳት የለበትም። ይሄ ከሰው ጋር ውል ፈጸመ
ከሰው ጋር ኪዳን አደረገ የተባለ አምላክ በባህሪው ወይም በእርሱነቱ ጊዜ ውስጥ ቦታ ውስጥ ተከቶ የሆነች ሞመንት የሆነች ታይም ፍሬም ተቀምጣለት ከሰው ጋር እንዲያደረገ ተብሎ መነገር ለሱ የሚስማማው አይደለም። ግን የፈጠራቸው ፍጥረታት በጊዜና ቦታ ውስጥ ያሉ ስለሆኑ እግዚአብሔር ራሱን ለፈጠራቸው ፍጥረታት በሚመች መልኩ ራሱን ገልጦ ከፍጥረታት ጋር ይገናኝ ነበር። ስለዚህ የቀደመው ዘመን ከእስራኤላውያን ጋር ከእስራኤል ዘስጋ ጋር እግዚአብሔር ያደረገው ውል ያደረገው ስምምነት አለ። መሰረታዊ ስምምነት ነው። ይሄ ስምምነት ኢቭን በደም የታተመ ነበር፣ በእንስሳ ደም ማለት ነው። ይሄ ደም ሌላ አይደለም፣ ከእንስሳት የሚገኝ ደም ነው። ለሙሴ ትእዛዝ ሰጠው። ሙሴ ይሄን ትእዛዝ ተቀበለ። እግዚአብሔር ይሄንን ኪዳን ይሄንን ውል የፈጸመበት መንገድ በራሱ ድንቅ ነው። ግን በደም ነው የተፈጸመው። ይሄንን እንደው እንደመነሻ ያክል ብቻ ይዘነው እንድናልፍ ነው። እግዚአብሔር ባህሪውን አይተን ከኛ ጋር ያለውን ግንኙነት ስናይ ግራ ይገባናል፣ ለሁላችንም። ምክንያቱም የሱ ባህሪን የሱ እሱነት ከፍጥረታት ጋር ያለውን ደግሞ መስተጋበር መልሰን ስንመለከተው ደግሞ ያስደንቀናል። ምክንያቱም ለሱ የሚነገሩ ስላይደለ ወይ ይቀርቦ ዘመላእክት አይምሮ የመላእክት ዕውቀት እንኳን አይቀርበውም ነው የሚባለው። እንግዲህ መጻሕፍት የሚሉን ይሄንን ነው። እግዚአብሔርን በእግዚአብሔርነቱ አናውቀውም። ግን አስቀድሜ እንደጠቀስኩት አሁንም ለሶስተኛ ጊዜ ደግሜ እንዳልኩት ከፍጥረታት ጋር ግንኙነት ለማድረግ ራሱን በጊዜ ቦታ ውስጥ አድርጎ ለፍጥረት በሚረዳ መልክ ፍጥረቱ በሚገባው መልክ በሚረዳው መልክ ራሱን ገልጦ ከፍጥረታት ጋር ግንኙነት ያደርግ ነበር። ስለዚህ አንደኛው ግንኙነት ያደርግ የነበረበት መንገድ ደግሞ ይሄ ብሉይ ኪዳን ላይ የነበረው መንገድ ነው። እግዚአብሔር ከሰው ልጆች ጋር ውለታን ሲያደርግ እንመለከተዋለን። ይሄን በተመለከተ ቅዱስ ጳውሎስም በዕብራውያን ምዕራፍ 9 ቁጥር 18 ላይ ኦሪት ዘጸአት ደግሞ ራሱ ቅዱስ ሙሴም ኦሪት ዘጸአት ምዕራፍ 24 ቁጥር 6 ላይ ስለዚህ ጉዳይ ገልጦ እናገኛለን። ምን ይላል ቅዱስ ጳውሎስ? ስለዚህም ይላል ፊተኛው ኪዳን እንኳ ያለ ደም አልተመረቀም ይላል። ሙሴም ትእዛዛትን ሁሉ እንደ ሕጉ ለሕዝቡ ሁሉ ከተናገረ በኋላ የጥጆችንና የፍየሎችን ደም ከውሃና ከቀይ የበግ ጠጉር ከሂሶጵም ጋር ይዞ እግዚአብሔር ያዘዘላችሁ የኪዳን ደም ይህ ነው ብሎ በመጽሐፉና በሕዝቡ ላይ ሁሉ ረጨው ይላል። ይሄ ኪዳን ይሄ ውል ብሉይ ኪዳን ላይ የነበረ ውል ነው፣ ግን በእንስሳት ደም የጸና ነበር። የመጀመሪያው ኪዳን የመጀመሪያው ውል ማለት ነው። ስለዚህ እግዚአብሔር ሰዎችን እንዲህ ባለ መልክ ቀረበ። በነገራችን ላይ እኔ አሁን ትምህርታችንን እንዲለቅ ስለማልፈልግ ነው እያነሳን ያለነው ታቦትን ስለሆነ ነገረ ታቦት ምንድነው፣ ታቦት እንዴት ይታያል በአዲስ ኪዳን የሚለውን ማሳየት ስለሆነ የትምህርቱ ትልቅ ቤዚክ ዓላማ ፕላስ እኛ ሁላችን የሥላሴ መቅደስ የእግዚአብሔር መቅደስ እንባላለንና እኛም ደግሞ ለእግዚአብሔር ማደሪያ ሆነንና ከዛ አንፃር እንዴት ይታያል የሚለው የምንመለከትበት ትምህርት ስለሆነ ነው እንጂ እንደ ወደ አባታችን ወደ አዳም ከተመለስንም እግዚአብሔር ከአዳም ጋር የነበረው ኮንቨርሴሽን ከመጀመሪያው ጀምራችሁ ስታዩት የሚያስገርሙ ነገሮች አሉት። እውነት ይሄ እግዚአብሔር ነው እንድንል ያደርገናል። አላዋቂነት የተመላበት ሆኖ ታዩታላችሁ። ጠያቂ ሲሆን እናየዋለን። የሚገርመው እኮ እርሱ የማያውቀው የለም፣ ኦምኒሰንት ይባላል። ሁሉን አዋቂ ተከፍሎ የለበትም። ቅዱስ ጳውሎስ የኛን ዕውቀት ነው ከፍዬ አውቃለሁ እያለ የሚናገረው ራሱ ላይ የሆነውን ለኛም ትምህርት የሚሆነውን ከዕውቀት ከፍዬ አውቃለሁ የሚለን። ከዚህ ባለፈ ግን የእግዚአብሔር አዋቂነት ላይ ተከፍሎ የለበትም። ኦምኒሰንት የሚባለው ይሄ ነው። ኦምኒሰንት ማለት ሁሉን አዋቂ፣ ሁሉን የሚያውቅ፣ ሁሉን የሚረዳ። ስለዚህ ለእግዚአብሔር አዋቂነት ፍጡር ራሱ መዘኛ የሚያስቀምጥለት አይደለም። ለምን? የዕውቀት መሰረት የዕውቀት ምንጭ እሱ ስለሆነ እና ብሉይ ኪዳንን ከአዳም ጀምሮ ያለውን ማንሳቱ ጊዜም ይወስዳል። ግን እንደው እኛም ስናነባ አንዳንድ መጽሐፍ ቅዱስን እግዚአብሔርና አዳም መካከል ያለው ኮንቨርሴሽንን ስናስብ መዘንጋት የሌለብን እግዚአብሔር በእግዚአብሔርነቱ የሆነች ታይምቲ ውስጥ ተገድቦ አንድ ፍሬንድ የሆነች ታይም ውስጥ ሆኖ ሲያናግር ስንመለከተው ለዛ ለሱ ባህሪ የሚስማማ ስለሆነ እንዳይደለ ይልቁን ለኛ ለፍጥረታት ወይም ከፍጥረቱ ጋር ግንኙነት ሲያደርግ በፍጥረቱ ሁነት ውስጥ ሆኖ ግንኙነት እንደሚያደርግ እንድናውቅ ያክል ነው። ስለዚህ ብሉይ ኪዳን ሲባል እግዚአብሔር ለሰው ልጆች የሰጠው ውል ነው። እንግዲህ ያን ጊዜ ከሰጠው ውል አንዱ እግዚአብሔር ከሰው ጋር ከሰራው ስርዓት ከሰው ጋር ካለው ስምምነት አንደኛው ከሰው ጋር የገባው ስርዓትና ውል በደም የጸና ነው አልን፣ በእንስሳት ደም። ያን ሲደረግ ደግሞ ይሄ በደም የጸና ስርዓት እንዲከወን እግዚአብሔር ታቦት የሚባለውን ሐሳብ ራሱ ወዶ ፈቅዶ ለሰው ልጅ ሰጠ። እንግዲህ እግዚአብሔር ታቦትን እንዲሰጥ ያስገደዱት በተርጓሚያን የሚነገሩ ብዙ ትምህርቶች አሉ። ለሰው ልጅ
በልቦና ወግ እንዲመራ እድል ሰጠው። ህገ ልቦና አልተመራም። የሰው ልጅ በሰው ልጅ ተፈጥሮ ውስጥ ያለ ማወቅ አለ ክፉን ከደግ። ይሄን ግን ሙሉ ለሙሉ ሰው ሊጠቀምበት አልቻለም። ስለዚህ እግዚአብሔር ወደሚታይ ምልክት ወደሚሆን ነገር ራሱን አመጣ። ሰው ልጅ አይኖቹ ያዩትን ጆሮቹ የሰሙትን ነገር የመቀበል ነገሩ የጸና ሲሆን በልቡ እግዚአብሔር ያሳረፈውን ነገር በሊና ያለውን ነገር ከመቀበል ይልቅ የሚታይ ነገር ላይ ፎከስ የሚያደርገው እግዚአብሔርና የሰው ልጅ እና እግዚአብሔር ይሄንን አይቶ ለሰው ልጅ በሚታይ በሚገለጥ ነገር አደራውን ሰጠ ወይም ውል ስምምነት ከሰው ጋር አደረገ። ይሄ ውል ስምምነት ደግሞ እንዲተገበርበት ስርዓተ መስዋዕቱም አምልኮም እንዲፈጸም እግዚአብሔር ታቦት የሚለውን ሐሳብ ወደ ሰው ልጅ አመጣ። ሐዲስ ኪዳን ላይም ስንመጣ ተመሳሳይ ነገር በኋላ ምናነሳው ይሆናል እና እንግዲህ ታቦት የሚለው ሐሳብ ከዛ ተንተርሶ የሚመጣ ነው። እንደው ግን አንዳንድ ጊዜ ምን አይነት ደግሞ አይዲያዎች ይነሳሉ ሐሳቦች ቤዚካሊ እኛ የብሉይ ኪዳን ሰዎች አይደለንም we are not Jews እና ለምንድን ነው ኮንሰርን ሆነን ስለ ብሉይ ኪዳን የምናጠናው? እኛን ይመለከታል ወይ? የብሉይ ኪዳን ታሪክ የጂውስ ታሪክ ወይም የእስራኤል ነው ሞሮ አብዛኛው እንደዚያ ነውና እውነት ለክርስቲያኖች ይሃን የብሉይ ኪዳንን ነገር ማንበብ ይረባቸዋል ወይስ አዲሱን ኪዳን ይዘው ክርስትና ከተነገረበት መጀመርና ማወቅ ይሻላቸው? የትኛው ነበር የሚሻላቸው? እንዴት ሐሳብ ይመጣብን? ጥያቄው ተገቢ ይመስላል፣ ግን ጥያቄው በራሱ ጥፋት የለውም፣ ግን አንድ ኢምፕሊኬሽን ደግሞ አለው አባ። እዚህ ጥያቄ ውስጥ መልሱ አንድ ነው የሚሆነው፣ እርሱም ክርስቶስ ነው። ምን ይላሉ ሊቃውንት? ብሉይና ማን ነው ሰውና እግዚአብሔር መካከል ያለ መካከለኛ ይባላል ክርስቶስ ኢየሱስ ክርስቶስ። ለስም አጠራሩ ክብር ይግባው። ጌታችን እንለዋለን፣ አምላካችን መድኃኒታችን ምንለው እርሱ። ሰውና እግዚአብሔር መካከል ያለ መካከለኛ ይባላል። የዚህ ትምህርት ሐሳብ አይደለም ይሄ፣ ጀስት ኮንሰፕቱን ግን በደንብ ስሟት። መካከለኛ እንለዋለን ሰውና እግዚአብሔር መካከል። አምላክ ሲሆን ሰው ሲሆን አምላክ ስለሆነ እና የብሉይና የሐዲስን ሜዲዬተር ይሉታል፣ መካከለኛው ኢየሱስ ክርስቶስ። ስለዚህ ክርስቲያኖች ብሉይ ኪዳንን የራሳቸው አድርገው የሚቀበሉበት አንድ ቤዚክ መሰረታዊ ነገር ማይከሉ ኢየሱስ ክርስቶስ ስለሆነ የብሉይ ኪዳን ሁሉ መዳረሻው ኢየሱስ ክርስቶስ ነው። የሐዲስ ኪዳን መጀመሪያው ኢየሱስ ክርስቶስ ነው። ስለዚህ ብሉይ ኪዳን ሁሉ መርቶም ያደርሰን ወደ ኢየሱስ ክርስቶስ ነው። ስለዚህ ብሉይ ኪዳንን መተው አንችልም እኛ። ብሉይ ውስጥ ያሉትን ትንቢቶችም ትምህርቶችም ምሳሌያቱም ሁነቶቹም ወደ አንዱ መድኃኒት ወደ ኢየሱስ ክርስቶስ የሚያደርሱ ናቸው። ሜዲዬተር ምንለው ለዚህ ነው። የብሉይና የሐዲስ መካከለኛ ምንለው አለን ኢየሱስ ክርስቶስ። ስለዚህ ይሄ ለእስራኤል የተጻፈ ነው ብለን ምንገፋው አይደለም። ምክንያቱም የብሉይ ሁሉ መዳረሻው መጨረሻው አንበን የሚያደርሰን ኢየሱስ ክርስቶስ ጋር። ስለ ፍጥረት ቶራ የሙሴን አምስቱ መጽሐፍት አንበን ተረድተን ሊሆን ይችላል። ስለ እስራኤል ታሪክ ተምረን ሊሆን ይችላል። በእስራኤል ታሪክ ውስጥ ያሉት እያንዳንዱ ሁነቶች የአብርሃም የይስሐቅ ታሪክን ስንመለከት የዮሴፍን ታሪክ ስንመለከት እያንዳንዱ ታሪክ የሚያደርሰን ምሳሌ ሆኖ ወደ ዋናው አካል የሚያደርሰን ሆኖ እናገኘዋለን። ጥላ ሆኖ ነበር፣ እውነተኛውን ነገር ይሰጠናል ከዚህ። ስለዚህ ብሉይን እኛ ክርስቲያኖች እንቀበለውና መጽሐፍ ቅዱስ እንለዋለን። መጽሐፍ ቅዱስ እኛ መጽሐፍ ቅዱስ ምንለው ብሉይና አዲስ ኪዳን ነው። አንዱን አንነጥለው፣ ምክንያቱም የሁለቱ ኪዳናት መከለኛ ኢየሱስ ክርስቶስ ስለሆነ በስሙ ተጠርተናል፣ ክርስቲያን ተብለናል። ስለዚህ ክርስቲያን የተባልነት እርሱ ለሁለቱ ኪዳናት መካከለኛ ነው። ስለዚህ ብሉይ ኪዳንን በደንብ እናነባዋለን፣ እንቀበለዋለን። በዚያ ውስጥ ያለውን የእግዚአብሔር ሐሳብ እንመረምራለን፣ የሚያደርሰን ወደ ኢየሱስ ክርስቶስ ስለሆነ። አዲስ ኪዳንም ላይ መተን አዲስ ኪዳንን የሚያጠና ሰው በደንብ ይሄ ግልብ ያልሆነ ንባብ የሚያነብ ከሆነ አሁን እኛ ዘመን አይነት ንባብ ከኔ ጀምሮ ግልብ እየሆነ ተቸገርን እንጂ ጥልቅ ንባብ ሰው አንቦ የሚረዳ ከሆነ አዲስ ኪዳን ውስጥ ብሉይ የሌለበት አዲስ ኪዳን አያገኝም። አዲስ ኪዳንን ይዞ ብሉይ የለበትም ማለት የሚችል አንባቢ የለም። ያለ ብሉይ ኪዳን ያለ አዲስ ኪዳን የለም። ስለዚህ ኤቭሪ አዲስ ኪዳን ውስጥ ያሉ ስለ ክርስቶስ የተነገሩትን ነገሮች ጸሐፊያኑ ሪፈር ያደርጋሉ ወደኋላ በነብዩ እንደተነገረ በሙሴ እንደተባለ እንደዚህ እንደተባለ። ይሄ ሁሉ የሆነበት ሪዝን ምንድነው? አዲስን ከብሉይ መነጠር ስለማንችል። በረከቱ ይደርብን። ለኛ ለክርስቲያኖች መሰረት የሆነን ምሳሌ የሆነን ሰማዕቱ ሊቀ ዲያቆናት ቅዱስ እስጢፋኖስ አስተውላችሁ ከሆነ ከመወገሩ በፊት ስለ ክርስቶስ ሲያነሳ ስለ ክርስቶስ አምላክነት ከመንገሩ ቀድሞ
ወዴት ሄደ? ወደ መጀመሪያዎቹ የብሉይ ኪዳን አባቶች ሄደ። ስለነሱ እየተረከ የነሱን ቅድስናና እግዚአብሔር ፊት ያላቸው መወደድ እያነሳ ይመጣና መጨረሻ ላይ ግን መዳረሻው የዓለም መድኃኒት ክርስቶስ ነው። ሰቀላችሁት፣ አንገላታችሁት፣ ገደላችሁት እያለ ደግሞ ይነቅፋቸዋል። ከዚያም ወገሩት። ቀና ብሎ ሲመለከት ግን በሰማይ ይመለከት የነበረው የዓለሙ መድን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ብሉይ ኪዳንን አንስቶ ሰማይቱ የአዲስ ኪዳኑ ሰማይት የትምህርቱ መጀመሪያ የሆነለት ከብሉይ ኪዳን አቦ ጀምሮ ነበር ይመሰክርና ይናገር የነበረው። ስለዚህ የነገረ ታቦትን ነገር ከብሉይ አንስቶ መማር የሚያስፈልግ ነው። እውነትም መነሻውን ብሉይ ኪዳን ስለሆነ ማለት ነው። ስለዚህ እኛ አዲስ ኪዳንን ስናጠና ብሉይ ኪዳንን አውጥተን አናጠናው። ብሉይና አዲስን ለይተን አናይም። የብሉይ መዳረሻ አዲስ ነው። ተሻረ የሚባሉ ሐሳብ እውነት ነው። የተሻሩ ነገሮች አሉ። ምንድነው ግን የተሻረው? አሁን እንዳልኩት ነው። ትምህርቶችም ጫፍ እየተያዙ ስለሚያልፉ ነው። ብሉይ ኪዳን ተሽሯል ወይ ነው ጥያቄ። የተሻረውስ ምኑ ነው? ቤዚካሊ መጻሕፍቱ ናቸው የተሻሩት ወይስ የተሻረ ነገር አለ? አንድ ማዕከላዊ የሆነ ትምህርት አለ። ማዕከላዊ የሆነ ትምህርት ማለት ከዚህ ስር ሌሎች ልተንተን ላነሳ እችላለሁ ሌሎች ነጥቦችን፣ ግን ለነዚህ ጭምር ሰብሳቢ የሆነ ራስ ነው። ህገ መስዋዕት ነው የተሻረው። ብሉይ ኪዳን ላይ የተሻረው ምንድነው ከተባለ ህገ መስዋዕት ተሽሯል። ብሉይ ላይ ከእንስሳት መስዋዕት ይቀርብ የነበረው ለመንጻትም ቢሉ ሴት ልጅ ወልዳ ወንድ ልጅም ሴትን ብትወልድ ለመንጻት ተጠቀም የነበረው ወይ ይተቀሙ የነበረው ስርዓት፣ ለኃጢአት ሲል ይተቀሙ የነበረው ስርዓት ጠቅላላ ህገ መስዋዕት የምንለው ሁሉን ስለሚጠቀልል ብዬ ነው። ይሄ ተሽሯል። ከዚህ የዘለለ ግን መጻሕፍቱ ግን አልተሻሩም። መጻሕፍቱም አይጠቅሙም ክርስቶስ አላለም። መጻሕፍቱ አያስፈልጉም ከዚህ በኋላ አላለም። ተሽሯል የሚል ትምህርትም የለም። ይሄንን ማጽዳት ስለሚያስፈልግ ነው። ከዚህ ጌታችን ህግና ነቢያትን ልሽር አልመጣሁም ሲል እንደ አባባል አይደለም። አምላካችን ይሄ ሰው ልብ ውስጥ ያለውን ደካማ ነገር ያውቅ ስለነበር ነው። አመጣጡም ህግና ነቢያትን ለመሻር የብሉይ ኪዳንን አላስፈላጊነት ሊነግረን አይደለም። መስዋዕቱ ቅዱስ ጳውሎስ እንዳለው ደካማ ነው። መስዋዕቱ ሊያነጽ አልቻለም። ስለዚህ አዲስ መስዋዕት ያስፈልግ ነበር። አምላካችን ይሄንን መስዋዕት ሊሰጠን ወደኛ መጣ፣ አዲሱን ስርዓት ሰራልን። ከዚህ የዘለለ ግን ብሉይ ኪዳን አያሻም አያስፈልግም በምንልበት ደረጃ ግን ክርስቶስ እንኳን አላስተማረም። አንድ አይነት ባዕድ ትምህርት መጽሐፍ ቅዱስ ላይ የለም። እና አንዳንድ ጊዜ ምን ይባላል? ሰው ለክርስቶስ ያለውን ፍቅር የገለጠ መስሎት የክርስቶስን ትምህርት የሚክድበት ጊዜ ብዙ ነው። ክርስቶስን በጣም የወደደ መስሎት ቅዱሳንን የሚያናንቅ ሰው አለ። እንዲህ አይነቱ ድቀትም ስላለ ማለት ነው። አንድ ሰው ለክርስቶስ ያለውን ፍቅር ለመግለጽ ቅዱሳንን መስደብ የለበትም። አንድ ሰው ለክርስቶስ ያለውን ፍቅር ለማሳየት አዲስ ኪዳን ይዞ ብሉይ ኪዳን መጣል የለበትም። እንዲህ አይነት በጣም ደካማ የሆኑ ሎጂኮች አሉ፣ መጽሐፋዊ ያልሆኑ ኢቭን እንደው መሰረት የሆነ ራሽናልም የሌላቸው እንዲህ ያሉ ደግሞ ተግባራትም እንመለከታለን። እና አዲሱ ኪዳን ላይ ጌታችን ይህንን ሊሽር ሊያጠፋ አልመጣም። ህገ መስዋዕት ግን እውነት ነው ተሽሯል። ይሄንን ቤተክርስቲያናችን ታስተምረናለች። እንግዲህ ጌታችን አዲሱን ኪዳን ሲሰራ አስተውላችሁ እኮ ልክ እንደ ብሉይ ኪዳኑ ነው የሰራው። የቀደመው በእንስሳት ደም እንደጸና የአዲሱን መስዋዕት ግን ክርስቶስ በራሱ ደም አጸና። አዲሱ ኪዳን ይለያል። በክርስቶስ ደም የጸና ነው። በራሱ በአምላክ ደም የጸና ነው። ስለዚህ አመጣጡ የተሻለውን የተወደደውን ህይወት የሚሰጠውን እውነተኛውን ኪዳን ሊሰጠን ነው። ይሄንን ኪዳን ሰጠ። ይሄን ሲያደርግ ግን የቀደመው ኪዳን ራሱ እግዚአብሔር የሰጠው አንዳንድ ጊዜ ምን ይፈራሉ ወደ ሌላ አይነት ሃይማኖት መልከታም የሚሄዱ ሰዎች አሉ። የብሉይ ኪዳንን እንደ ርኩስ እንደ ጥቁሩ አምላክ ወይ ሌላ ባዕድ አምላክ የሰጠን አዲስ ኪዳንን የሰጠን የብርሃን አምላክ አስመስለው የሚነግሩንም አሉ። እና መጽሐፍ ቅዱስ ይሄንን አይመሰክርም። ብሉይ ኪዳንንም የሰጠን እግዚአብሔር ነው፣ አዲስ ኪዳንንም የሰጠን እግዚአብሔር ነው። ስለዚህ ክርስቶስ እኔ ህግና ነቢያትን ልሽር አልመጣሁም አለ አፈጽመው ነው የሚለው። እፈጽማቸው እንጂ አጠነክራቸው እንጂ አጸናቸው እንጂ። ስለዚህ ቤተክርስቲያን የቀደመው መስዋዕት እንደተሻረ ታውቃለች። መስዋዕቱ ተሽሯል። መስዋዕቱ ተሻረ እንጂ ሌላ መጻሕፍቱም አምላካችን የሰጣቸው የነበሩ ቅዱሳን መገልገያዎቹም ተሻሩ ብለን ደፍረን ግን አንናገር። ይሄንን ጥንቃቄ ማድረግ ስለሚያስፈልግ ስለዚህ የተሻሩትን ካልተሻሩት የቀሩትን ካልቀሩት ወይም ጊዜያዊ ትእዛዝ የሆኑትን ዘላለማዊ ትእዛዝ ከሆኑት ግን መለየት ያስፈልጋል። ብሉይ ኪዳን ላይ ወንድም እንደራስ ውደድ የሚል አለ። አይ ብሉይ ኪዳን በቃ አለፈ እኮ ብለን ግን አዲስ ኪዳን ላይ አንተ። ስለዚህ ዘላለማዊ ትእዛዛት አሉ፣ ጊዜያዊ ትእዛዛት አሉ። ለዛ ወቅት ብቻ ተነግረው ያለፉ አሉ። በወቅቱ ተነግረው አምላክ አዟቸው አድርጉ ብሎ ተደርገው ያለፉ አሉ። ዘላለማዊ ሆነው ደግሞ ጸንተው ያሉ ደግሞ አሉ፣ ያልቆሙ ዛሬ የሚቀጥሉ እስከ ዓለም መጨረሻ የሚቀጥሉ ማለት። ትላንትና እግዚአብሔር ውደድ ተብሏል። ዛሬም አምላክን በፍጹም ልብ ውደድ የሚለውን ሐሳብ ስናነብ ህሊናችን ላይ
እግዚአብሔር በብሉይ የተናገረውን ሐዲስ ላይ እስከ መጨረሻው እስከ ዓለም መጨረሻ የሚጸና ትምህርት እንዳለ እንመለከታለን። ስለዚህ እንደዚህ አይነት ሐሳቦች ላይ ጥንቃቄ ማድረግ ያስፈልጋል እና ብሉይ ኪዳንና ሐዲስ ኪዳን መካከል ያለውን ነገርም በደንብ አጥርቶ መለየት የተሻለ ነው። ይሄን ትምህርትም ትንሽ ልቦናችንን እንዲያበረታው ስለ ትምህርቱ ቤዚክ ጽንሰ ሐሳብ እንድንረዳ የሚያደርገን ሁለቱ ኪዳናት መካከል ያለውን አንድነት ስናውቅ ነው። ስለዚህ እስካሁን የሰጠሁትን መግቢያ ስጠቅልለው የብሉይና የሐዲስ ኪዳን ማዕከሉ ኢየሱስ ክርስቶስ ነው፣ ሜዲኤተር ነው። ኦልድ ቴስታመንት እና ኒው ቴስታመንት መካከል ያለው ኢየሱስ ክርስቶስ ነው። ስለዚህ ብሉይ ኪዳን ሁሉ ምሳሌውም ትንቢቱም ስለሱ ተነገረ። የብሉይ ኪዳን መጨረሻ ከዚያስ የሐዲስ ኪዳን መጀመሪያ እርሱ ነው። ስለዚህ ይሄን ሁሉ ጊዜ ብሉይ ኪዳንን ስናነብ ይሄን መሳል አለብን። ብዙዎቹ ምሳሌያት ወደዛ የሚያደርሱ ስለሆነ አብርሃምን ስናይ፣ ልጁ ይስሐቅን ስናይ እግዚአብሔር አብን እግዚአብሔር ወልድን የምናስበው ለዚህ እኮ ምሳሌ ስለሆነ በዚያ የተፈጸሙት ሐሳቦች ሁሉ ወደ እውነተኛው መድኃኒት የሚያደርሱ ስለሆኑ ትንቢቶቹ ሁሉ እንደ አንዳንድ ጊዜ መዝሙረ ዳዊት ስናነብ እኮ ግራ ይገባናል። ቆይ የተጻፈው አንደኛ መደብ ነው አይደለም እስክንል ድረስ ማለት ነው። እስቲ መዝሙረ ዳዊትን አንብቦ በአንድ መደብ የጨረሰው ሰው ካለ እንደው እንዲያስረዳን እፈልጋለሁ። ከመጀመሪያው መዝሙር ምዕራፍ 1 መዝሙር 1 ጀምሮ እስከ መጨረሻው አንበን በአንድ መደብ የተሰጣለ ወይ? ቅዱስ ዳዊት አንድ ቦታ ላይ ሲያሻው እኔ እያለ ሲናገር እንሰማዋለን በራሱ አድርጎ። በሌላ ቦታ ላይ ሲያሻው ደግሞ ጭራሽ ከሱ ታሪክ ጋር የማይገናኝ ግን እኔ እያለ ደግሞ የተናገራቸው እናገኝ። አጥንቶችን ቆጠሩ ሲለን ቅዱስ ዳዊት አጥንቶቹ አልተቆጠሩም እንላለን፣ ግራ ይገባናል። እጆችን ቸነከሩ ሲል አልተቸነከረም። ስለማን ነው እየነገረን ያለው? አንዳንድ ሰዓት ላይ ደግሞ እኔ ብቻ እያለ ሳይሆን ደግሞ አርቆ እግዚአብሔር እንዲህ ሆነ፣ እግዚአብሔር እንዲያደረገ፣ በእግዚአብሔር ቀኝ እንዲህ አለ፣ እግዚአብሔር እንዲህ አለ፣ በቀኝ ተቀመጥ አለ እያለ ደግሞ እግዚአብሔር አለ እያለ ደግሞ የሚነግረን ብዙ አለ። ስለዚህ ኤቭሪ በመጽሐፍ ቅዱስ የምናገኛቸው ሐሳቦች ትንቢተ ኢሳይያስንም ጨምሮ ስለኛ ቆሰለ፣ ታመመ፣ ይቆስላል፣ ይታመማል አይደለም፣ ታመመ፣ ቆሰለ እያለ ይነግረናል። እነዚህ ሐሳቦች ብሉይ ኪዳን ላይ ተቀምጦ ጸሐፊው ከ700 ዓመት በፊት ሐዲስ ኪዳንን እየኖረው ነው። ስለኛ ታመመ፣ ቆሰለ፣ እንደሚታረድ በግ ሆነ እያለ አሁናዊ ሁነት አድርጎ ይነግራል። 700 ዓመት ጋፕ ግን አለ። ስለዚህ የቀደመው የብሉይ ኪዳን ትምህርት ሐሳብ መጨረሻው መዳረሻው ክርስቶስ ነው። ኦሪት ዘፍጥረት እኮ የመጀመሪያዎቹ ምዕራፎች ላይ ምዕራፍ 3 ላይ እግዚአብሔርም አለ ክፉና ደጉን ያውቅ ዘንድ አዳም ከኛ እንዳንዱ ሆነ። አዳም ከኛ እንዳንዱ ሆነ ምስጢረ ሥላሴ ላይ ይነገራል። አዳም ከኛ እንዳንዱ ሆነ ምን ማለት ነው? ተናጋሪው እግዚአብሔር ነው አለ ይልና ግን ከኛ ይላል ከኛ እንዳንዱ ሆነ እያለ ይናገራል። እነዚህ ሁሉ መዳረሻቸው አንድ ነው፣ እርሱም የዓለም መድኃኒት ኢየሱስ ክርስቶስ ነው። ስለዚህ ማዕከሉ ክርስቶስ ነው። ይሄንን መዘንጋት የለብንም። የኛ ቤተክርስቲያን ትምህርቷን ይዩት። ይሄ አሁን ያለው የኛ ዘመን ደካማነት ሆኖ የዓለም ትምህርት ሁሉ አንትሮፖሴንትሪክ ነው፣ ሰው ማዕከል ነው፣ አንትሮፖሴንትሪክ ይባላል። ይህ ሰው ማዕከል ያደረገ ቤተክርስቲያናችን ትምህርቷን ይዩት። ቴዎሴንትሪክ ወይም ክርስቶሴንትሪክ ይባላል። ክርስቶስን ማዕከል ያደረገ ቅዳሴዋም፣ ጸሎቱም፣ ትምህርቱም፣ ኑዛዜውም፣ ፍትሃቱም እያንዳንዱ ክርስቶስን ማዕከል ያደረገ ነው። ቴዎሴንትሪክ ወይም ክርስቶሴንትሪክ ይባላል። ያን ማዕከል ያደረገ ነው እና ታቦትን ስንማር አሁንም የምናነሳው ስለ ታቦት ስንናገርም ስንማማርም ማዕከሉ ማን ነው ከተባለ ህሊናችን ላይ ነገረ ታቦት ስንማር ልክ ይሄ ፓስት ያለፉ ሂስትሪዎችን እንደምንማር አድርገን እንድናይ አይደለም፣ ከአደራ ጋር ማለት ነው። ቅድም የጠቀስኩት ለዚያ ያለፈ ታሪክ ክርስትናን የማይመለከት አድርገን እንድናስበው አይደለም። ታቦትን ስናነሳ አሁንም ማዕከሉ ክርስቶስ እንደሆነ መዘንጋት የለብንም። ማዕከሉ ክርስቶስ እንደሆነ መርሳት የለብንም። ይሄንን አደራ ላለሁኝ። ይሄንን እንደ መግቢያ አነሳን። እንደምታውቁት በእኛ ቤተክርስቲያን እግዚአብሔር የሰራት ቤተክርስቲያን ኤክሌሲያ የምትባለው መነሻዋ ብሉይ ኪዳን። ኤክሌሲያ የምንለው ሐዲስ ኪዳን ላይ አይደለም፣ የክርስቲያኖች ህብረትን ነው። ሐዲስ ኪዳን ላይ የሐዲስ ኪዳን ክርስቲያኖች እንላቸዋል። ኤክሌሲያ የሚባለው ወይም የእግዚአብሔር ህዝቦች ወይም የእግዚአብሔር የሆኑት ስብስብ የጀመረው ግን በብሉይ ኪዳን ምን ይባላል? ስብስቡ ኮንግሪጌሽን ፕሪሲድስ ዘ ስክሪፕቸር ይባላል። ስብስቡ መጽሐፍን ይቀድማል። የትኛው ስብስብ ስንለው መንፈሳዊው ስብስብ። ኤክሌሲያ የምንለው ፕሪሲድ ያደርጋል ምንም መጽሐፍት። ተመልከቱ፣ እግዚአብሔር ከአዳም ጋር እግዚአብሔር ከአዳም በኋላ በተነሳው ትውልድ ጋር ያለውን ግንኙነት ከአበው ጋር የነበረው ግንኙነት ህብረት አለ። የእግዚአብሔር የሆኑት ህብረት አለ። ያ ህብረት ከዚያ ጊዜ ጀምሮ ከነቢያቱ ጋር የነበረው ነገር፣ ከመረጣቸው ጋር የነበረው ነገር፣ መልእክት ከሚያስተላልፉበት ጋር፣ አደራ ከሰጣቸው ጋር፣ ከነጌዲዮን፣ እነዚህ ሁሉ ስናይ
ይሄ ህብረት ቀድሞ የነበረ ነው። ታሪካቸው ግን የተጻፈው አርፍዶ ነው። ለዚያ እኮ ነው ህብረቱ ፕሪሲድ ያደርጋል ከምን ከስክሪፕቸሩ። ህብረቱ ቀድሞ ነበር። እግዚአብሔርና የእግዚአብሔር የሆኑት መካከል የነበረው ህብረት ቀድሞ የነበረ ነው። ከዚያ ስለነሱ ታሪክ ተጻፈልን አነበብ ነው እኛ። ህብረቱ ግን ቀድሞ ነበር። መርሳት ይላል። አዲስ ኪዳን ላይ ሲመጣ ልክ እንደዚያው ህብረቱ የክርስቲያኖች ህብረት የምንለው የአዲስ ኪዳኑ ክርስቲያኖች ህብረት ቀድሞ ነበር። ከዚያስ ስለ ክርስትና እንዲነገር እንዲስፋፋ መጻሕፍት ታስፈልጉ። አሁንም ህብረቱ ኮንግሪጌሽኑ ፕሪሲድ ያደርጋል ከምኑ ስክሪፕቸሩ ማለት ነውና ይሄንን መዘንጋት የለብንም። ወደ ቀጣዩ ነጥብ አልፋለሁ። ይሄን ያህል መግቢያ ከሰጠን ይቅርታ። እንግዲህ ድምጼ ትንሽ አለርጂ ብሮንካይተስ ነገር ስላለች እሷ ተነስታ ነው ትንሽ ድረስ እስከቻልኩት ልግፋና ቀጣይ በጤና እግዚአብሔር ይዳኝ በደንብ እንቀጥላለን። ለተወሰነች ደቂቃ ልግፋና ለዛሬ ይቅርታ ጠይቃለሁ። ታቦት የሚለው ቃል ግዕዝ ነው። ቤተ ከሚል ቃል የመጣ ነው። ማደሪያ ማለት ነው። ግን ቤተ የሚለው ቃል ደግሞ ትርጉሙ ማደሪያ ብቻ ማለት አይደለም። ቤተ የሚለው ቃል ወገን ማለትም ትርጉም አለው። ለምሳሌ መዝሙረ ዳዊታችን ላይ ቤተ አሮን ባርክዎ ለእግዚአብሔር፣ ቤተ ሌዊ ባርክዎ ለእግዚአብሔር ይላል። የአሮን ቤቶች ቤተ ማለት የአሮን ማደሪያዎች ብቻ ማለት አይደለም። የአሮን ወገኖች እግዚአብሔርን አመስግኑት ማለት ነው። ቤተ ሌዊ ባርክዎ ለእግዚአብሔር፣ የሌዊ ወገኖች እግዚአብሔርን አመስግኑት ማለት ነው። ስለዚህ ቤተ የሚለው ቃል የመጀመሪያው አንድ ትርጉሙ ማደሪያ ማለት ነው። ቤተ አደረ ማለት ነው። ቤዚካሊ ይቅርታ እንግዲህ ወደ ግሱ ቀጥታ ቤተ አደረ ነው። ታቦት የሚለው ማደሪያ ማለት ነው። ቤተ የሚለው ደግሞ በሌላ ቋንቋ አደረ ከሚለው አልፎም ደግሞ ወገን፣ ሌሎች ትርጉሞችም አሉት። ቤተክርስቲያን የሚለውም ሲፈታ ቤተ ክርስቲያን የሚለው የክርስቲያኖች ስብስብ፣ ቤተ የሚለው ወገንን፣ ስብስብን፣ ህብረትን ያሳያል። ስለዚህ ቤተ ክርስቲያን ስንል የክርስቲያኖች ስብስብ፣ ቤተ እስራኤል ስንል የእስራኤል ወገኖች ማለታችን እንጂ አሁን ቤተ እስራኤል የሚባሉትን ስንጠራ ዘሮች አሉ። እንግዲህ እኛ በእኛም ሀገር ቤተ እስራኤል የምንላቸው አሉ። ቤተ እስራኤል ስንል የእስራኤል ወገን፣ የእስራኤል ስብስብ ማለታችን። ስለዚህ ቤተ የሚለው ቃል ማደሪያ ከሚለው በተጨማሪ ይሄ ትርጉም አለው ነው። በእርግጥ እንደዚህ ትርጉሞችን እያነሳን አንዘልቀው ቤተክርስቲያን ትምህርት አንድ ቃል ብዙ ትርጉሞች ስላሉት ማለት ነው። እና ታቦት የምንለው ማደሪያ ነው። በብሉይ ኪዳን የጽላቱ ማደሪያ ማለት ነው። ጽላት ምንድነው? ቀጥሎ የሚነሳው ሐሳብ ነው። የጽላቱ ማደሪያ ታቦት ይባላል። እና ይሄ ታቦት ቤዚክ ነገሩ ምንድነው? እግዚአብሔር ምንድነው በዚያ ላይ ያደረገ የነበረው ስንል የክብሩ መገለጫ። ቅድም ትምህርት የመግቢያ ላይ እንደተጠቀስኩት እግዚአብሔር የማይታይ የማይወሰን የማይገደብ እርሱነቱን መመርመር የማይቻል አምላክ ሲሆን ከፍጥረቱ ጋር ግንኙነት ለማድረግ በሚታይ ቦታ በሚታይ ጊዜ በሰዎች መረዳት ውስጥ ራሱን ከቶ ይገለጣል። አንዱ ይገለጥበት የነበረው መገልገያ ይሄ ታቦት የምንለው። ስለዚህ የእግዚአብሔር የክብሩ መገለጫ ዙፋን ወይም መታያ ታቦት ነው ማለታችን ይሄ ነው። ሌላው ብሉይ ኪዳን ላይ ያለው ታቦት አሁን ልክ ባስቀመጥኩት አይነት ቅርጽ የነበረ ነው። ኦሪት ዘጸአት ምዕራፍ 25 ላይ በተጻፈው መሰረት ከግራር እንጨት ይዘጋጃል። እዚህ ፓወርፖይንቱ የሚታይ ይመስለኛል፣ ግን ያጋሯቸዋል እነ ኤርሚ። ሸምሸርሸጢን ከሚባል ከዚህ እንጨት የተዘጋጀ እንደሆነ ትርጓሜያችን ላይ ኦሪት ዘዳግም ትርጓሜያችን ላይ ተጽፎ ይገኛልና 4 ሰዎች የሚሸከሙት ሆኖ 2 መላእክት ኪሩቤል ምንላቸው ክንፎቻቸውን አነካክተው የእግዚአብሔር ባዘዘው መሰረት። አሁን ይሄ ፎቶ ላይ የምታዩት እግዚአብሔር ለሙሴ ካዘዘው በመነሳት የተሳለ ነው። ስለዚህ እግዚአብሔር ለሙሴ የሰጠው ትእዛዝ አለ፣ እንዲህ አድርግ። እናንተ ሙሉ ምዕራፉን ብታነቡት ደስ ይለኛል ጊዜ እንዳይወስድ። ምዕራፍ 25 ስታነቡት ቁመቱ ይሄን ያላርገው ወርዱን ይሄን ያለ ላዩ ላይ እንዲያድርግ በወርቅ እንዲያድርገው ለብጠው እያለ ሙሴን ሲያዘው እናገኛለን። ስለዚህ ታቦት ምንለውን የመጀመሪያ ሐሳቡን በራሱ እግዚአብሔር ከሰው ጋር ግንኙነት ያደርግ ዘንድ ራሱን ይገልጥ ዘንድ የመረጠው አንድ ንዋያተ ቅድሳት ከንዋያተ ቅድሳት አንዱ እንደሆነ በዚህ ማየት እንችላለን ነው። ጽላት የጽላቱ ማደሪያ ነው አለን። ታቦት ምንለው ብሉይ ኪዳን ላይ ጽላቱ የሚያርፍበት ነው። ጽላት የሚለው ቃል የብዙ ቃል ነው፣ በብዙ ሲነገር ነው። ጽሌ ይባላል በነጠላው አንዱ ጽሌ ይባላል። ሰሌዳ ማለት ነው። ጽላት ማለት ሰሌዳዎች ማለት ነው። እነዚህ ሰሌዳዎች የተቀደሱ ናቸው። የተቀደሱት ስመ እግዚአብሔር ስላለባቸው በአጻብዕ እግዚአብሔር ስለተጻፉ ነው። 10ቱ ቃላት እለተጽፋ
በአጻቢሁ ለግዚያ ሁሉ ፍጥረት ይላል ቅዱስ ያሬድ። እለተጽፋ በአጻቢሁ ለግዚያ ሁሉ ፍጥረት ሁሉን በፈጠረ አምላክ የተጻፉ ይላቸዋል በማጣት በእግዚአብሔር። ስለዚህ ይሄ እነዚህ ሰሌዳዎች እንደ ተሌላ ሰሌዳ አይደሉም፣ የተቀደሱ ናቸው። ቀዳሻቸው ቅዱስ የሆነው እግዚአብሔር ነው። ቀዳሻቸው ቅዱስ የሆነው ስሙ ነው። ስለዚህ ጽላት ምንድነው? ይሄ ነው። እነዚህ ሰሌዳዎች ማረፊያ ታቦት ይባላል። እንግዲህ ታቦት ምንድነው? ያንን ነው። ትንሽ ደቂቃ መነሻ ብቻ ነው የምሰጠው። ሳምንት በደንብ እግዚአብሔር ፈቃዱ ከሆነ በደንብ እናያለን። ታቦት በኢትዮጵያ ብቻ አይደለም ዛሬ ላይ ያለው፣ አሁን ላይ ብሉይ ኪዳን ላይ በብዙ መልክ ይገለገሉበት ነበር። እንግዲህ አንዱን መነሻ ለማሳየት እግዚአብሔር ሰው ጋር ይነጋገር የነበረው በታቦቱ ላይ ነው። እግዚአብሔር ለሰዎች መልእክት ሲያደርስ በሙሴ በኩል ይነጋገር የነበረው በዚህ ታቦት ላይ ነው። በድንኳን ውስጥ ታቦቱ አለ። እግዚአብሔር በታቦቱ ላይ ሆኖ ሲገለጥ ደመና ይሸፍነዋል ድንኳኑን። በዛ ደመና ውስጥ ሆኖ እግዚአብሔር ይናገራል። ስለዚህ አንድ እግዚአብሔር መልእክት የሚያስተላልፍበት ነው። ሁለት እግዚአብሔር የሙሴንና የሕዝቡን መስዋዕት የሚቀበልበት ነው። የአሮን ሙሴም የምታውቁት ታሪክ ነው። እግዚአብሔር አሮን በክህነት እንዲያገለግል ከሙሴ ጎን ሆኖ አፍ እንዲሆነው የሰጠው ሰው ነውና እግዚአብሔር መስዋዕት የሚቀበልበት መገልገያ ነው። ሶስተኛው እግዚአብሔር ሕዝቡን ይታደግበት ዘንድ ምልክት ያደረገው ይታደግበት ማለት ከችግር ከመከራ ይወጡ ዘንድ መዳኛ ምልክት አድርጎ የሰጠ ነው ታቦት። ችግር ሲገጥማቸው በታቦቱ በኩል ችግራቸው ሲፈታ እናያለን። ይሄ ያደረገበት ምክንያት እግዚአብሔር ያለ ታቦትም ይሰራል፣ ያለ ሰውም ይሰራል። ልክ ሙሴ የኤርትራን ባህር ሲከፍል በትሩን አንስቶ ባህሩን መምታት የሙሴ ድርሻ እንደነበረ ሁሉ ግን የሚከፍለው እግዚአብሔር ነው። ግን የሙሴን እጆች ይጠብቅ ነበር እግዚአብሔር። ባህር ኤርትራን የሚከፍለው እግዚአብሔር ቢሆንም ቅሉ ባህሩ ይከፈል ዘንድ ወይም ባህሩ እንዲከፈል ሙሴ እጆቹን አንስቶ በትሩን አንስቶ ባህሩን መምታት ነበረበት። በሙሴ በኩል ይሰራል ነው። ያለ ሙሴ ግን መስራት ይችላል ወይ? ነው ይችላል። ግን ስራውን እየገለጠ ነው። ከሰዎች ጋር ሆኖ እንዴት እንደሚሰራ የአምላክነት ስራው ሰዎች በሚረዱት መንገድ የእግዚአብሔርነት ስራውን ይሰራ እናያለን። አንዱ ታቦት ነው መገልገያ። ኢያሱ በጨነቀው ጊዜ በጣም በተቸገረ ጊዜ ዮርዳኖስን የከፈለው በታቦቱ በኩል። ስለዚህ እግዚአብሔር መስዋዕት መቀበል አለ፣ ህዝቡን የሚታደግበት ነው አልን ቅድም ከመከራዎች። የኤርትራን ባህርም ሲሻገሩ ያለው የምታውቁት ነው። የመጀመሪያው ነገር ግን የሚገለጥበት ነው። ከህዝቡ ጋር ግንኙነት የሚያደርግበት አልን፣ መስዋዕት የሚቀርብበት አልን፣ ህዝቡን የሚታደግበት ነው። እንዲህ አይነት አገልግሎቶች ታቦት ይሰጥ ነበር ብሉይ ኪዳን። ዛሬ ላይ ታቦት በአዲስ ኪዳን በአብያተ ክርስቲያናትም አሉ፣ በእኛም በግብፅም አብያተ ክርስቲያናት ይገኛል ነው። ይዘታቸው ቤዚክ ሐሳቡን መረዳት ነው። ቅድም እንዳልኩት ብሉይ ኪዳን እና የአዲስ ኪዳን መካከለኛ እርሱ ኢየሱስ ክርስቶስ ነው አይደል? ማይከሉ ክርስቶስ ነው። እና መዘንጋት የሌለብን ምንድነው አዲስ ኪዳን ታቦትን ስናነሳ የአዲስ ኪዳን ታቦት ጥቅምን ላይ ፎከስ እናደርጋለን። ምንድነው ጥቅሙ? ግብፃውያን ልክ እንደኛ ያለ የሚንቀሳቀስ ታቦት የላቸውም፣ እውነት ነው፣ ከኛ ይለያል። ነገር ግን ታቦት አላቸው። the basic concern ነው ምን ይሆናል ማለት ነው? ታቦታቸው በአዲስ ኪዳን ያለው ሮል ምንድነው የሚለው ነው። በዚህ አሃት ቤተክርስቲያናት አንድ ናቸው። ታቦት ወይም አልተር ቦርድ የምንለው ፋይናል ጥቅሙ ወይም መጨረሻ መዳረሻው የክርስቶስ ስጋና ደም የሚቀርብበት የሚፈተትበት የተቀደሰ መገልገያ ነው። በቀደመው ብሉይ ኪዳን የእንስሳት መስዋዕት ይቀርብበታል። በአዲሱ ኪዳን ግን የብሉይ ኪዳን መስዋዕቶች መፈጸሚያ መገባደጃ፣ የአዲሱ ኪዳን የመጀመሪያው መስዋዕት የመጨረሻው መስዋዕት። ከእርሱ ውጪ መስዋዕት የለም። አንድ መስዋዕት አለ፣ መጀመሪያውም መጨረሻውም እርሱ። ይሄ መስዋዕት የከበረ መስዋዕት የሚቀርብበት ነው። ስለዚህ በግብፅ ቤተክርስቲያን ብንሄድ በእኛም ብንሄድ ይዘቱ ይለያይ፣ ነገር ግን ታቦቱ ዓላማውና አገልግሎቱ አንድ ነው። ስለዚህ ግብፃውያን ፋዘር ታድሎስ ማላቲ በመጽሐፋቸው ላይ እናንተም እንትኑ ላይ ታዩታላችሁ፣ ሼር ያደርጓቸዋል እነ ኤርሚ። የግብፅ ቤተክርስቲያን ላይ ቸርች ዘ ሃውስ ኦፍ ጋድ የሚል መጽሐፍ አላቸው። እዚያ ላይ ገልጠውታል እንዴት እንደሆነ እንዴት እንደሚጠቀሙት በራሱ ይዘቱ ከኛ እንደሚለይ። የመሰዊያ ጽላት የሚሉት አለ እነሱ። ሁለተኛ ታቦት አርክ የሚሉት ደግሞ አለ። አይነታቸው እንደሚለይ ግን ላዩ ላይ ምን እንደሚጻፍ ጭምር የግብፃውያኑ ተገልጾ እናገኛለን። ከዚሁ ሐሳብ ጋር አያይዘን የኢትዮጵያ ቤተክርስቲያን ደግሞ ከቀድሞ ትንሽ ለየት የሚለው
የሚንቀሳቀስ ልክ እንደ ቀድሞ ከቦታ ቦታ ሊዘዋወር የሚችል ታቦት አላት። ታቦት ጽላት የሚለው በተዋርሶ ይነገራል። ሳምንት ደንብ እያጠራ ነው እንላለን። ተዋርሶ ማለት በተለምዶኛ ጽላቱንም ታቦት ታቦቱን ጽላት እንላለን። ይሄ ቃላት ውርርስ ነው። እሱን ቀጣይም እያጠራ ነው እንመጣለን። ግን ባጭሩ ታቦት በአዲስ ኪዳን ላይ ኢትዮጵያ ቤተክርስቲያን ከቀደመው የብሉይ ኪዳን ታቦት ጋር ተመሳሳይ ይዘት ባለው መልክ ትገለገላለች። የምታዘጋጀውን ልክ ለሙሴ ከግራር አዘጋጅ እንደተባለው ከእንጨት የሚዘጋጅ የሚሰራ የመሰዊያ ታቦት ታዘጋጃለች ማለት ነው። ግብፃውያኑ ጋር ደግሞ የሚያዘጋጁባቸው መገልገያዎች ከጊዜ ጊዜ የተለያዩ ሆነው ይታያሉ። ከእብነ በረድ ከድንጋይም ያዘጋጇቸዋል። እነዚህም ታቦት ወይም መስዋዕት ማቅረቢያቸውን ማለት ነው። እና ለዛሬ ከይቅርታ ጋር እዚህኛው ላይ ጠቅለል እናደርገውና ቀጣይ እግዚአብሔር ፈቃዱ ከሆነ ከዚህ ከአቆምንበት መነሻ እናደርግና ዛሬ ትንሽ ስላይድ ነው የሸፈነው። ብዙ ናቸው ስላይዶቹ። ቀጣይ ሳምንት ግን ሰፋ አድርጌ የምንቀጥለው ይሆናል። ለዛሬው ይቅርታ በጣም እኔም ትንሽ ጉሮሮዬን እንትን እያለኝ ስለሆነ ነው። እግዚአብሔር ይስጥልኝ። ወስብሐት ለእግዚአብሔር። ጥያቄዎች ካሉ ጥያቄዎቹን እቀበላለሁ። እግዚአብሔር ይስጥልኝ።